ባጋጠመው የጤና መቃወስ ሆስፒታል ገባ። እስክንድር አበደ። ሀብል በጣም ተጨነቀች። አጸደ ሰተት ብላ መጣች ሆስፒታል። እስክንድርና አጸደ በከባዱ ተፋጠጡ። አንቺ አረመኔ ጨካኝ፣ ልጆችን ለመግደል ቆርጠሽ ተነስተሻል ወይ? አሁን ከፊቴ ጥፊልኝ ብሎ አላት። ምን ነው የወንድሜ ልጅ የጤና መቃወስ የጤና ሁኔታ አያሳስበኝም እንዴ ወንድሜ? ቆይ እኔ ምን አጠፋሁኝ? እኔ እኮ እውነቱንና ትክክለኛውን ነገር ነው የተናገርኩት። ምክንያቱም አንተ ያላደረግከውን ነገር በሙሉ ነው እኔ ያደረግኩት። ታዲያ ይሄ ምንድን ነው ስህተቱ? ብላ አለችው። መቼም ቢሆን መቼም አንቺ ሊገባሽ አይችልም። ስለዚህ እባክሽን በቻልሽው አቅም የተረጋጋችና የእውነቴን ነው ምልሽ ሰከን ያለች ብትይ ይሻልሻል። ካልሆነ ግን ከባድ ችግር ውስጥ ነው የምትገቢው ብሎ አላት። አይ ወንድሜ መቼም ቢሆን መቼም ከባድ ችግር ውስጥ አልገባም። ምክንያቱም እስካሁን ከሆነብኝ አንጻር ምንም የተፈጠረ ነገር የለም። እባክህን እየለመንኩ ነው። አሁን የወንድሜ የጤና ሁኔታ ስለሚያሳስበኝ እናንተ ጋር አብሬ ብቀመጥ ይሻለኛል። ካልሆነ ግን ከባድ ነገር ነው የሚፈጠረው። ነገ ሲነቃ ለምንድን ነው እንደዚህ ያለኝ አባት ብዬ አፋጥጠሃለሁ ብላ አለችው። አንቺ የተረገምሽ፣ የእውነቴን ነው ምልሽ ለሆስፒታሉ ጤና ብዬ እንጂ አንቺ ምንም የማታስፈልጊ ሴት ነሽ። ከዚህ በኋላ አርፈሽ ትቀመጪ ከሆነ አርፈሽ ተቀመጪ፣ ካልሆነ ግን ከባድ ጦርነት ነው የምትቀሰቅሹ። ዴና ሜርሲ በከባዱ ፍክክራቸው ቀጥሏል። ትሰሚኛለሽ ወንድሜን እዚህ ሆስፒታል እንዳስተኛሽው እኔም ደግሞ አንቺን በቅርቡ ጉድሽን ነው የማወጣልሽ። የማይታወቅብሽ መስሎሽ አንቺና መነን ሀብልን ምን እንዳደረጋችኋት ጠንቅቄ ነው የማውቀው። ከዚህ በኋላ ግን ዝም የምልበት ምንም አይነት አንደበት የለኝም ብላ አለች። አንቺ ሜርሲ የምትባይ ሴትዮ አርፈሽ ብትቀመጭ ይሻልሻል። አይ የምትይ ከሆነ ደግሞ ወደ ማህደር ጋር እልክሻለሁ። መቼም ናፍቃሽ ነው የሚሆነው። ምክንያቱም እዚህ በነበረችበት ሰዓት አንድ ቀን እንኳ ተስማምታችሁ አታውቁም። ምናልባት እዛ ስትሄዱ ሁለታችሁም ሲኦል ስለምትገቡ ትገናኙና እዛው ፍክክራችሁ ይቀጥላል ብላ አለቻት። እናንተማ የእውነትም አረመኔና ጨካኝ ነሽ። እኔ ታውቆኝ ነበረ። እውነት ማህደርን እኔ ሳልሆን አንቺ ነሽ የገደልሻት ብላ ስትላት፣ ታዲያ ምን ይጠበስ ምን ይፈጠር? እኔ የእውነት እማቀው ነገር ያለ ይመስልሻል እንዴ? ሂጂና ክሰሽኝ ስለዚህ ምንም የሚፈጠርና የሚደረግ ነገር የለም፣ አታስቢ። ማንም ቢሆን የእውነቴን ነው ምልሽ ፈጣሪ ካለበት አይቀርም እና እኔም በእሷ እጅ ትሞቻለሽ ካለኝ እሞታለሁኝ። ነገር ግን አንድ ማወቅ ያለብሽ ነገር እባክሽ በመንገድ አትግቢ፣ በመንገድሽ አልገባም ብላ አለቻት። ወንድምሽም ቢሆን አሁን ትክክለኛ ማንነቱን ስላወቀ ምናልባት በቅርብ ሀብትና ንብረቱን ትቶልሽ ይሄዳል። ያኔ ብቻሽን መብላት ሲያቅትሽ ለማባላቱ እኔን ትጠሪኝ ይሆናል ብላ ስትል፣ ሙቼ ነው ወይ ቁሜ? አንቺና አክስቴ በፍጹም አንቺን አክስቴ ብዬ የጠራሁባቸውን ጊዜያቶች እረግመዋለሁ ብላ አለች። ሰላም ውድና የተከበራችሁ የትርሲቴ ሚዲያ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሀብል ድራማ እንደቀጠለ ይገኛል። እንግዲህ በስተመጨረሻ በሚያሳዝንና በሚያስደንቅ ሁኔታ ምስኪኑ እዝራ ማንነቱን ሲያቅና እንዲሁም ከአቶ እስክንድር አለመፈጠሩን ቀበት ጊዜ እራሱን መቆጣጠር አቃተው። አባዬ እውነት ያወረችው ነገር ትክክል ነው ወይ ብሎ ሲለው፣ ቆይ ልጄ ለምንድን ነው ይችን የተረገመች ሴትዮ የምታምናት?
ቆይ እኔ ይህ አይነት ማንነት ቢኖርህ ለምን አልነግርህም ነበር? ግን ደግሞ ሆን ብላ ያንተንና የእኛን ህይወት ለማመሰቃቀል ነው። እባክህ እህትህን እናንተን ለማጣላት ነው እያለ እስክንድር ቢለውም እንኳ አይ ሜርሲ ነይ እስቲ ቁጭ በይ ብሎ አላት። አሁን ለካ ለምን እንደምትጠይኝ አወቅኩኝ። እናም አይፈረድብሽም ነበር እማዬ እንደዛ ቅጥቅጥ አድርጋኝ፣ ግን ደግሞ አንቺ በደስታ ፍንድቅድቅ ትይ ነበረ። አይገርምም? ለካ ይሄ ማንነት የነበረ ወንድምሽ አለመሆንን ስታቂ ለመግደል ካክስቴ ጋር ተባበርሽ። ብቻ በጣም ብዙ ነገሮችን አደረግሽኝ። ግን ለምን ሜርሲ እያለ ቢላትም እባክህ ወንድሜ ያኔ እኮ በልጅነታችንም እማዬ እንደዛ ብታደርግህም እኔ ግን ተደብቄ አለቅስ ነበረ ላንተ። ግን ደግሞ ይሄ በፍጹም ገብቶ አያውቅም ነበረ ብላ አለችው። በቃሽ፣ ከዚህ በላይ ውሸታችሁንና እጥፍነታችሁን እኔ አልፈልገውም ብሎ ሲል ምን እያልክ ነው ዝራ? አዳምጣት እንጂ ብላ ሀብል ስትቀጥል በቃሽ ሀብል፣ አሁን መስማትና ማወቅ ያለብኝን እያንዳንዱ ነገር አውቄያለሁ። ከዚህ በኋላ ግን መቼም ቢሆን መቼም እኔ እንደናንተ ልሞኝና ልሸወድ አልችልም። በቃችሁ፣ በቁሜ ነው የቀበራችሁኝ። በተለይ ሀብል። እሺ ሜርሲስ አንድ ጊዜ ተቀይራለይ፣ ሀብል ግን ምንም ነገር ላለመደባበቅ እኮ ቃል ተግባብተን ነበር ብሎ አላት። ታዲያ ምንድነው የደበኩ? የእውነት ይሄ እኮ ላንተ አስቤ ነው። አንተ የሆነ ነገር ትሆናለህ ብዬ ነው። እስኪ ንገረኝ። አባዬ እኮ እንኳን ላንተ ይቅርና ለሌላውም ሰው አባት ነው። ታዲያ እስክንድርን የመሰለ ሰውዬ አባት አይደለም ብዬ ብነግርህ ምንድን ነው የሚሰማ? የእውነት እኔን አጠላኝም? አየህ እኔም እኮ ለዛ ብዬ ነው። ግን ደግሞ ይሄ ነገሬ አንድ ቀንም ቢሆን ይገባህ ይችላል ብላ አለችው። በቃሽ፣ አሁን እኔ አንቺ መቀለጃ አይደለሁም። ከዚህ በኋላ ምንም ነገር አልፈልግም፣ በቃሽ ብሎ አላት። ምን ማለት ነው? አዎ መብቃት ያለበት ነገር በሙሉ ይበቃል። እናም እባክሽን ውጭልኝ ብሎ ሲላት ሜርሲ ምን እያልክ ነው? ሚስትህ እኮ ናት ብላ አለች። ምን ነው ትጠያት አልነበር እንዴ? ደሞ ዛሬ ፍቅር ሆናችሁ? ለነገሩ የሚገርመውና የሚደንቀው አጸዴና ያቺ መነን ተብዬዋ እንኳ ጓደኛሞች ሆነዋል። ምን? አዎ እንግዲህ ያልሰማችሁ እንድትሰሙ ለእናንተ መናገር ያለብኝ ይመስለኛል። ምን እየዱለቱ እንደሆነ ባላቅም እንኳ ነገር ግን ከባድ ዱለቱ ውስጥ ናቸው ብሎ ሲል ወይኔ እኔ ተበላሁኝ። በቃ እንደዚህ ሆነ ማለት ነው ነገር አለሙ እያለች ሜርሲ ብቻዋን ወሬዋን ቀጠለችበት። አጸደና መነን አሁን ከዚህ በኋላ እቅዳችንና ፕላናችን ምንድን ነው? የሚገርምሽ ነገር ያቺ የተረገመች ኩኩሻ እኮ ከዳችኝ ብላ ስትል አታስቢ፣ በቅርቡ እኛ ወጥመድ ውስጥ ትገባለች። ወዳ ሳይሆን በግዷ የዲኤንኤ ውጤት ሲመጣ እኔ እንደ ቀየርኩት ስለምነግራት ዋናውን ደግሞ ለሰላም ለሃና እናገራለሁ። ካልሆነ ግን ጸባይሽን አስተካክሊ ብዬ ስለምላት ወዳ ሳይሆን በግዷ ታስተካክላለች ብላ አለች። እውነትሽን ነው አጸዴ፣ አንቺ እኮ ግን በጣም ጀግናና እንዲሁም ሮማንቲክ ነሽ ብላ ስትል አይ ይሄ ጀግንነት አይደለም፣ ይሄ ትክክለኛውን ነው። ታዲያ በአንድ የጀመርነውን እንዴት እሷ ብቻ ልትጨርሰው ትችላለች? አትሞኝም። ግን ቆይ ለምንድን ነው ዝራን በአሁኑ ሰዓት እንደዚህ ያደረግሽው ብላ ስትል አቴንሽናቸው ሙሉ ለሙሉ እዝራ ላይ የሆኑና እኛን ደግሞ ለቀቅ ተወት ያደርጉናል። እኛ በውስጥ ስራችንን ስለምንሰራ ነው ብላ ስትል ታውቂያለሽ፣ አንቺን ግን ጓደኛ ማድረጌ በጣም አሁን ላይ እያስደሰተኝ ነው ብላ ስትል ብዙም አትደሳሰች። ምክንያቱም ጥላቶች መቼ እንደሚከዳዱ አናውቅም። ግን ደግሞ እዛ ድረስ አብሽሪ፣ አብረን ምርጥ ጥንዶች ይወጣናል ብለው ድራፍታቸውን መገልበጡን ቀጠሉበት። ሀና እንግዲህ ስለ ሀብል ደጋግማ ስለምታስብና አጸደ ደግሞ በጣም ከመናደዷ የተነሳ ታውቂያለሽ፣ ግን ሀናንና ሀብልን ዝም ብዬ ሳያቸው ገና እኛ ሳንነግራቸው በፊት የተዋወቁ ይመስለኛል ብላ አለች። እንዴት አላውቅም፣
ግን ብቻ የምታያት አስተያየት በጣም የሚገርምና የሚደንቅ ነው። ምናልባትም እኮ እናትነቷ ታውቋት ሊሆን ይችላል ብላ ስትል እንደዛማ መሆን የለበትም። ለምን አላውቅም፣ ግን ደግሞ አስበሽዋል? ብቻ ግን ይከብዳል። እኛ እኮ የገቢ ምንጫችን ይሄና ይሄ ብቻ ነው፣ ካልሆነ ደግሞ ገደል መግባታችን ነው ብላ አለች። አታስቢ፣ መቼም ቢሆን ገደል አንገባም፣ ምክንያቱም እኛ እኮ ነን ብላ አጸደ ወሬዋን ቀጠለች። ውድ የትርሲቴ ሚዲያ ቤተሰቦች የዛሬው ሀብል ይህን ይመስል ነበረ። እዝራ ሆስፒታል በመግባቱ ማን ነው ያዘነው? እንግዲህ ዶክተሩ ከባድ በሽታ እንዳጋጠመውና ለትንሽ ጊዜ ኮርም ውስጥ እንደሚቀመጥ ተናግረዋል።